إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله تعالى وبركاته. የዚህች ዓለም ደስታ ወደዚያኛው ዓለም ተሸጋጋሪ ነው። ይህንን መርህ እናስተውል። በዚህች ዓለም ውስጥ ደስተኛ ያልሆነ ሰው በመጨረሻው ዓለምም ደስተኛ ሊሆን አይችልም። ዛሬ ላይ እድለቢስ የሆነ ሰው ነገም በመጨረሻው ዓለም እድለቢስ መሆኑ አይቀርም። ሸይኹል ኢስላም ኢብኑ ተይሚያ እንዲህ ይላሉ፣ በዚህች ምድር ላይ ጀነት አለች። ዛሬ ከዚያች ጀነት ያልገባ የነገውንም ጀነት አይገባም። ትልቁ ደስታ በጎ የሆነ ሰው ለአላህ ሱብሓነሁ ወተዓላ የመታዘዝን ውጤትና የድካምን ጥፍጥና ፍሬ ማጣጣም ነው። ምክንያቱም አላህ ሱብሓነሁ ወተዓላ ከባሮቹ መካከል እርሱ ትእዛዝ እስር ይኖር ዘንድ መርጦታል፣ ለአምልኮውም አሰማርቶታል። ስለሆነም እርሱ የሚያገኘው ደስታና እርካታ ቃላት አይገልጹትም፣ ንግግሮች ማሳየት አይችሉም። ይህ ደስታ ከዚህች ዓለም አልፎ ወደዚያኛው የሚሸጋገር ነው። የጸጋው ዘላቂነት ከሞት በኋላም የሚቀጥል ነው። ሸይኹል ኢስላም ኢብኑ ተይሚያ እንዲህ ይገልጹታል፣ ዘላለማዊ ደስታን የፈለገ ሰው የአምልኮን ምሰሶ አጥብቆ ይያዝ። ደስታ የተለየ ቅንብር አላት። አቡ ሐሚድ አልገዛሊ ሚስጥሩን ዕውቀት ላይ ተመርኩዘው ይገልጡታል እንዲህ በማለት፣ ዕውቀት ከፍ ባለ ቁጥር የአንድ ሰው ደስታው ከፍ እያለ ይሄዳል። ለምሳሌ አንድ ሰው አንድን ሚኒስቴር ያወቀ እንደሆነ ደስ ይለዋል። ንጉሱን የተዋወቀ እንደሆነ ደግሞ ደስታው የበለጠ ይበዛል። በሌላ በኩል ደግሞ እናስተውል፣ ከአላህ የላቀ ማንም የለም። ከሱ በላይ የተከበረና ከፍ ያለ የለም። የዓለም ድንቃ ድንቅ ነገሮች ሁሉ የሱ ስሪቶች ናቸው። እሱን ከማወቅ በላይ ትልቅ ክብር የለም። እሱን ከማወቅ በላይ ደስታን የሚያስገኝ ምንም ነገር የለም። ለዚህም ነው ኢብኑል ቀይም ረሒመሁላህ እንዲህ ይላሉ፣ ወደሱ ጥሪ የሚደረገው አላህ ሱብሓነሁ ወተዓላ ባህሪያቱ፣ ሙሉእነቱና መልካም ስሞቹ ቀልብን ወደ ውዴታው የሚስቡና ወደ እርሱ ለመጓዝ የሚያነሳሱ ናቸው። ቀልቦች የሚወዱት የሚያውቁትን የሚፈሩትን የሚከጅሉትንና የሚጓጉለትን ነው። ወደ እርሱ በመቅረብ ደስታ ማግኘት እርካታንም መጎናጸፍ ይሻሉ። ይህም የሚሳካው ባወቁት ልክ ነው። ኢብኑል ቀይም በመጽሐፋቸው አስገራሚ ገለጻ አላቸው። እጅግ የሚገርመው ነገር እሱን አውቀኸው አለመውደድህ ነው ይላሉ። ያወቀ ተጠነቀቀ፣ ለአኺራው ጥሩ ሰነቀ። ያወቀበት ሳይረፍድ ይነሳል፣ ካሰበበትም ቶሎ ይደርሳል። ያን ቀን መልካም ያገኘ ደስ ይበለው፣ ያጣ ራሱን እንጂ አይውቀስ። ሰው ማመኑ አይጎዳውም። አላህን ቢታዘዝ ጥቅሙ የሱ ነው፣ ትርፉም የሁለቱም ዓለም። በአላህ ቢያመጽ ግን ራሱን ይጎዳል፣ መመለሻውም የከፋ ይሆናል። በአላህ ሱብሓነሁ ወተዓላ ላይ ተስፋ ማድረግና የእርሱ ፍራቻ ወይም አልረጃእ ወልኸውፍ አንድ አማኝ የአላህ ባሪያ ወደ አላህ ሱብሓነሁ ወተዓላ ለመቃረብና ውዴታውን ለማግኘት የሚገለገልባቸው ክንፎቹ ናቸው። እነኚህን ክንፎች በመጠቀም ወደ መጨረሻው ዓለም አድማስ ይበራል። እነርሱንም በመጠቀምም በቀልቡ ወደ መልካም ነገር ሁሉ ይጓዛል።
የተለያዩ መሰናክሎችንም ያልፋል። ወደ ጀነት በሚያደርገው ጉዞ ውስጥም እነኚህኑ ክንፎች ይጠቀማል። ክንፎቹን በአግባቡ ከተጠቀመ በየትኛውም የስሜትም ሆነ ሌላ የማዘናጊያ መረብ ተጠልፎ አይወድቅም። በነፍሱም ሆነ በስጋዊ ስሜቱ አይታለልም። እዚህ ጋር አንድ ጥያቄ ይነሳል። በላጩ የትኛው ነው? ተስፋ ወይንስ ፍራቻ? አሳማኝ መሳጭና ማራኪ በሆነው ንግግራቸው ኢማም አቡ ሐሚድ አልገዛሊ ለጥያቄው እንዲህ በማለት መልስ ይሰጣሉ። ጥያቄው እንጀራ ወይስ ውሃ ይበልጣል ከሚል ጥያቄ ጋር ተመሳሳይ ነው። መልሱም ለራበው ሰው እንጀራ፣ ለጠማው ደግሞ ውሃ ይመርጣል ወይም ይሻለዋል የሚል ነው። ሁለቱ አንዱ ላይ የተገኙ እንደሆነ ደግሞ ይበልጥ አስፈላጊ ወደ ሆነው ማዘንበሉ መልካም ነው። ረሃብ በልጦ ከሆነ እንጀራው ይሻላል። ጥማቱ የከፋ እንደሆነ ደግሞ ውሃው ይመረጣል። እኩል ከሆኑ ደግሞ እኩል ናቸው። የአላህ ፍራቻና እሱን መከጀል የማይለያዩ መንታ ነገሮች ናቸው። አንዱን ከሌላኛው መነጠል አይቻልም። እንዲያውም አላህን መከጀል ስላለው ትሩፋት የተነገረ ነገር ሁሉ ለአላህ ፍራቻም ይሰራል። ምክንያቱም አይነጣጠሉማ። አንድን ነገር የወደደ ሰው ያ ነገር እንዳያልፈው መፍራት አለበት። እንዳያልፈው የማይፈራ ከሆነ ያንን ነገር አይወደውም ማለት ነው። በመጠበቁ ብቻ ፈላጊና ከጃይ ነው ማለት አይቻልም። እንዳያልፈውም መፍራትና መስጋት ይኖርበታል። በመሆኑ ፍራቻና ክጀላ የተያያዙ ነገሮች ናቸው። አንደኛውን ከሌላኛው መነጠል ይከብዳል። ለዚህም ነው አልሐሪስ አልሙሐሲቢ ክጀላን ሲገልጽ ከፍራቻ ለመለየት ያልቻለው። እንዲህ በማለት ይገልጸዋል። ክጀላ ወይም ተስፋ ማለት ስራህ ቅበላ እንዲያገኝና በዚያም ላይ ምንዳ ማግኘትንም መከጀል ነው። ከዚሁ ጋር በማያያዝም ስራህ እንዳይመለስብህ ወይም ተቀባይነት እንዳያጣ ትፈራለህ፣ ወይም የሆነ የሚያበላሸው ነገር አስገብቼበት ይሆን ብለህ ትሰጋለህ። ይህ አጠቃላይ እይታ ነው። ይህንኑ መሰረት በማድረግ ነው ይህ ትምህርት ሊዘጋጅ የቻለው። ባይሆን አንድ ነገር አለ። ትምህርቱ ወደ አንደኛው ወገን ያደላል፣ ወደ አንደኛው እይታ ይበልጥ ያዘነብላል። ይህም ሲባል ግን አንደኛውን እሴት ዋጋ ለማሳጣት ወይም ለማቃለል አይደለም። ባይሆን ተስፋን ከፍራቻ ክጀላን ከማስፈራራት በማስበለጥ ትምህርቱን እንዳስበታለን። የዚህ አይነቱ አካሄድ በብዙ ዳዒዎች ዘንድ የተለመደ አይደለም። ብዙዎች የሚያነሱትና የሚቀልላቸው ስለ አላህ ፍራቻ ማውራት ነው። አላህን ፍሩ፣ አላህን ፍሩ የብዙዎች ማስጠንቀቂያ ነው። የቀድሞዎቹም ሆነ የአሁኖቹ መጽሐፎችም የሚያተኩሩት በዚሁ ዙሪያ ነው። የቀደምት አበው ወርሶቻችንም በብዛት የሚያተኩሩት የአላህ ፍራቻ ላይ ነው። በርካቶች ማስጠንቀቅና ማስፈራራት ነው የሚሆንላቸው። ከእዝነቱ በላይ ስለ ቅጣቱ ያወሳሉ። ኻቲማን ስለ ማማር ሳይሆን ስለ መጥፎ ኻቲማ ብዙ ይናገራሉ። ስለ እሳት የሚያወሱ ምላሶች አቤት መብዛታቸው! እሳት ከእሳት ተጠንቀቁ፣ እሳትን ፍሩ። ሌላው ቀርቶ ስለ ሁለቱ ጉዳዮች ማለትም ፍራቻና ክጀላ ስናወሳ እንኳ እንደዋዛ የአላህ ፍራቻ የሚለውን ቃል ነው የምናስቀድመው። ለምዶብን ፍራቻና ክጀላ እንላለን። ክጀላ ወይም ተስፋና ፍራቻ አንልም። ተስፋን ብናስቀድም ምን ችግር አለው? ለምን ይሆን?
የአላህ ሃይማኖት እስልምናችን ሚዛናዊ ነው። መርሁና አስተምሮም በድንበር በማለፍና በቸልተኝነት መካከል ነው። አላህ ስብሓንሁ ወተዓላ ሁሉንም ነገር መጥኗል፣ ለሁሉም ነገር ልክ አድርጓል። በዲን ጉዳይ አንድም ሰው አያጠብቅም የተሸነፈ ቢሆን እንጂ። ሰዎች በባህሪያቸው ቀስ እያለ እየራራ እያዘነላቸውና እያባበላቸው ወደ አላህ ስብሓንሁ ወተዓላ መንገድ የሚወስዳቸውን ሰው ነው የሚመርጡት። ለዚህ አይነቱ ዳዒ ነው በጎ ምላሽ የሚሰጡት። ማንኛውንም መልካም የተባለን ነገር ሁሉ የሚያበረታታን ሰው ይቀበላሉ። ልኩን ባለማወቁ ምክንያት በጌታው ያመፀን ሰው በፍቅር የሚቀርብን ሰው ነው የሚሹት። ውዴታና ትህትናን የያዘችውን የተስፋን ትምህርት ቤት የሚከፍትላቸውን ነው የሚናፍቁት። ምንም እንኳን ትምህርቱ አጠቃላይ በሆነ መልኩ ለሁሉም የተዘጋጀ ቢሆንም በዋናነት ግን ሁለት ወገኖችን ያናግራል። ፈውስ የሆናቸው ዘንድም መድኃኒቱን በድፍረት እንዲጠጡ ይጋብዛቸዋል። አንደኛው ጀነትን ማግኘት ፈጽሞ መታሰብ የማይችል ለሥራው ወንጀልም ይቅር የመባሉ ጉዳይ ያለቀለት እንደሆነና እንደማይሳካለት አድርጎ ሊያስብና ተስፋ የመቁረጥ ስሜት የተደራረበበት አመፀኛ። ሁለተኛ ነፍሱ በጎና ምርጥ ነገሮችን ከመስራት የደከመች፣ ሌሎች መልካም ነገሮችን ሁሉ ቀናንሶ ወይም ትቶ ግዴታ በሆኑ ነገሮች ላይ ብቻ ለተወሰነ የተስፋ መርከብ ወደ አላህ ስብሓንሁ ወተዓላ የእዝነት ዳርቻ ትወስደው ዘንድ በቀልቡም ውስጥ ሙሉ በሙሉ ሊጠፋ የደረሰን ተስፋ እንዲንሰራራ ለማድረግ ነው። እውነተኛ ተስፋ ከእውቀት በኋላ ብቻ ነው ሊመጣ የሚችለው። እውቀትን መሰረት ያደረገ ነው። ጌታውን ያላወቀና እሱን በመጥፎ ነገር የጠረጠረ ማንኛውም ሰው የተስፋ ብርሃን ወደ ቀልቡ ድርሽ ሊል አይችልም። ይህ ትምህርት እየጠፋ ያለውን በአላህ ላይ ተስፋ የማድረግን ስሜት ለመቆስቆስና ለማጎልበት የሚደረግ መጠነኛ አስተዋጽኦ ነው። ከቅርበትም በመሆን የኢማንን ሜዳ ያበራልናል። በዚህም የአላህን እዝነትና ርህራሄ እንድናውቅ ከቸርነቱና ከውዴታው ኩባያ እንድንጎነጭ ይጋብዘናል። ከምንቀስመው ትምህርት በመነሳትም በተጨባጭና ግልጽ በሆነው ዓለም የደጋግ አማኞችን ምስክርነት በማጤን ከቀደምትና ከቅርብ ጊዜ ሰዎች ልምድ በመማር የአላህን ውዴታ ጥፍጥና እንድናጣጥም ስክነት ወደሚያስገኘው ጥላው እንድንጠጋና በሰፊው የደስታ ሜዳ ውስጥ እንድንፈላሰስ ይጠራናል። ያሕያ ኢብኑ ሙዓዝ በተውሂድ ቃል ስለመሰከረ ሰው የሚሉትን እንስማ። ተስፋን በውስጣችን ይዘራልና የአንድ ሰዓት ተውሂድ የ50 ዓመት ወንጀልን የሚያጠፋ ከሆነ የ50 ዓመት ተውሂድ ደግሞ ወንጀልን እንዴት ሊያደርግ እንደሚችል ልብ እንበል ይላሉ። ደረቅ መሬትን ከሞተች በኋላ ሕያው የሚያደርጋት አምላክ ደረቅ ቀልብንም ከሰማይ በሚወርድ ብርሃን አንድ ቀን ሕያው ያደርጋት ይሆናል። ያኔ ታዲያ ቀልብ በአዲስ መንፈስ አዲስ የተስፋ ዜማውን ያሰማል። አላህ ስብሓንሁ ወተዓላ ቃላቶቼን ተስፋ ሰጪ የሆኑ ነቢያዊ አስተምህሮን መሠረት ያደረጉ ያደርጋቸው ዘንድ እማጸነዋለሁ። ምክንያቱም ነቢያችን ዓለይሂ ሰላቱ ወሰላም አግራሩ አታስጨንቁ፣ አበስሩ አታስደንብሩ ብለውናልና። ይህ መልእክት ከሸይጣን ጋር ለምናደርገው የምድር ላይ ጦርነትም ወገቡን የሚበጥስ መልእክት ይሆን ዘንድ እመኛለሁ። መልእክቴ አበሳሪ ለሆኑ ዳዒዎችም መልካም ስንቅ፣ የፍጥረታትን
ቀልብ ሁሉ የሚያዋድድና ከእሳትም የሚያረቃቸው ይሆን ዘንድ አላህን እለምናለሁ። በጥረቴ ፍሬ መቃብሬ ውስጥ እንዲጠቅመኝ አፈር ተንተርሼ ባለሁበት ሁኔታም ደረጃዬን ከፍ የሚያደርግልኝ ጀነት ውስጥም የደረጃ ድርሻዬን የሚያሰፋልኝ የሚያደርግ ይሆን ዘንድ እመኛለሁ። ነቢያችን ዓለይሂ ሰላቱ ወሰላም በሐዲታቸው እንደተናገሩት አላህ ስብሓነሁ ወተዓላ እንዲህ ይላል፣ የአደም ልጅ ሆይ ተነስ እና ወደ እኔ ና፣ እየተራመድክ ና፣ እየገሰገስኩ ወደ አንተ እመጣለሁ። ምንኛ አስገራሚ መልእክት ነው! ተነስ፣ አታመንታ፣ ተንቀሳቀስ፣ በሙሉ ተስፋና ያለምንም ፍራቻ ወደሱ እንገስግስ። የአላህ እዝነት እኛ ከምናስበውና ከምንገምተው በላይ ነውና የቱን ያህል ጥፋተኛ ብንሆንም ዛሬም ሆነ ነገ እዝነቱን እንከጅል፣ ምህረቱን ተስፋ እናድርግ። ወንጀልን የምትሸፍን ሆይ በማን ሽፈና ውስጥ ሆነን እንደምናመሽና እንደምናነጋ እናስተውል። ያላስተዋልናቸው በርካታ በጎ ነገሮቹ እና ውብ ሥራዎቹ ሁሉ በትክክል ቢገለጡልን ኑሮ በእርሱ ናፍቆትና ውዴታ ቀልጠን ባለቅን ነበር። ቸርና ሸፋኝ የሆነው አምላክ ለኛ ያደረጋቸው ነገሮች ምንኛ ያማሩ የበዙና የከበሩ ናቸው። ነውራችንን አልገለጠብንም፣ መጥፎ ነገሮቻችንን ደበቀልን፣ መጥፎ ሽታዎቻችን አፈነልን። ኑሮአችንንና እንከኖቻችን አደባባይ እንዲወጡ አላደረገብንም። ሰዎች እኛ በሌለን ነገር እስኪያወድሱን ድረስ ሸፈነልን። ብዙ መጥፎ ነገር እንዳለን አላወቁ። ነውርን ከማይሸፍን ስህተትን ከማይምር እና በሰላሙም ሆነ በቁጣ ጊዜ ከማይታመነው የሰው ልጅ አንጻር ስናወዳደረው ምንኛ ምን ነው! አቤት የቸርነቱ ስፋት! አላህ ስብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.